ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያብተው ማስፋና ታምሩግራን ባለንበት ሰዓት አቆጣጠር የዛሬ ህዳር 21 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የሰከላውን ጭፍጨፋ ህዝቡ አደባባይ ወጥቶ አወገዘ። የፋኖ ጥቃትና ወታደራዊ ድሉ፣ የትግራይ ቀውስ፣ ተቃውሞና የኦርቶዶክስ ግድያ፣ አብይና የስሙላው ምርጫ፣ ካሊፎርኒያው ጥቃት፣ ወልቃይትና ያልተመለሰው ጥያቄ፣ የካሊፎርኒያው ጥቃት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። በሰገላ አጉት ህዝቡ አደባባይ ወጥቶ የአብይ አገዛዝ ወታደሮች በአርሶ አደሮች ላይ የፈጸሙትን የጦር ወንጀል አወገዙ። በአማራ ህዝብ ላይ እየተፈጸመ ያለው የዘር ማጥፋት ወንጀል እንዲቆም ጠይቀዋል። በአማራ ህዝብ ላይ ጦርነት ያወጀው የአብይ አህመድ አገዛዝ ስልጣን አስጠባቂ ወታደሮች ህዳር 14 ቀን 2018 ዓ.ም በሰከላ አጉት በትምህርት ቤት ውስጥ በአሰቃቂ ሁኔታ የረሸኗቸው ብልታቸውን፣ ምላሳቸውን በመቁረጥ አይናቸውን በመጎልጎል ጭምር አሰቃቂ ግድያ የፈጸሙባቸው 6 አርሶ አደሮችና አንድ የባጃ ሹፌር በሞቱበት ሰከላ ወረዳ አጉት ከተማ ዛሬ ህዝቡ አደባባይ በመውጣት ተቃውሞውን አሰምቷል። በአማራ ህዝብ ላይ እየተፈጸመ ያለው የዘር ጭፍጨፋ እንዲቆም፣ ጥቃት አድራሾቹ ለፍርድ እንዲቀርቡ ጠይቋል። መከላከያ ጡት ቆራጭ ነው። መከላከያ ዘረኛ ነው። መከላከያ ዘረኛ ነው። እኛ የንጹሃን ሞት እናወግዛለን። በዓለም ላይ ያልተፈጸመ ግፍ አማራ ህዝብ ላይ ተፈጽሟል። ህዝባና በነጻ በምንሞት ታግለን መስዋዕትነትን እንመርጣለን። የአማራ ህዝብ ላይ እየተፈጸመ ያለው ዘር ማጥፋት ወንጀል ይቁም። ህዳር 14 ቀን 2018 በብልጽግና አገዛዝ የተፈጸመው የዘር ማጥፋት እርምጃ እንዳስቆጣቸው በዘር ጭፍጨፋው አካላቸው የተቆራረጠ አርሶ አደሮችን አስከሬን ፎቶግራፎች በመያዝ መፈክሮችን ጭምር በመያዝ በከፍተኛ ደረጃ ተቃውሟቸውን አሰምተዋል። የሃይማኖት አባቶች ጨምሮ በተቃውሞ ሰልፉ ላይ በመሳተፍ አገዛዙ በአማራ ህዝብ ላይ እየፈጸመ ያለው የዘር ጭፍጨፋ በማውገዝ ጭፍጨፋው እንዲቆም ጠይቀዋል። ዓለም አቀፉ ማህበረሰብ ለጉዳዩ ትኩረት እንዲሰጥ ጥሪ ቀርበዋል። በሰከላ ወረዳ ጥልም ትምህርት ቤት ግቢ ውስጥ የአረመኔው ስልጣን አስጠባቂ ሰራዊት አባላት በአሰቃቂ ሁኔታ ምላሳቸውን፣ ብልታቸውን በመቁረጥ አይናቸውን ጭምር በመጎልጎል በግፍ የጨፈጨፏቸው 6 አርሶ አደሮችና አንድ የባጃጅ ሹፌር አሰቃቂ ግድያን በተመለከተ ቤተሰቦቻቸው ምስክርነት መስጠታቸውን ጠቅሰን መዘገባችን አይዘነጋም። ህዳር 14 ቀን 2018 ዓ.ም በአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት አባላት በግፍ ከተገደሉትና በጭካኔ አካላቸው ከተቆራረጠው መካከል የ60 ዓመቱ አዛውንት አርሶ አደር አቶ ደሴ ካሳ፣ የ45 ዓመቱ ጎልማሳ አቶ ወርቄ ገረም፣ የ30 ዓመቱ አቶ ተመስገን በላይነህ፣ የ26 ዓመቱ አቶ ዋሴ መኩሪያ፣ የ27 ዓመቱ አለኸኝ ክንዴና የ20 ዓመቱ ወጣት አማኑኤል አዲስ አርሶ አደሮች ሲሆኑ ቻሌ ፈንታውን የ24 ዓመት ወጣት የባጃጅ ሹፌር ሲሆን 6ቱ ሰከላ ወረዳ አቻይታ ቀበሌ ድማማ ንዑስ ቀበሌ ነዋሪ ሲሆኑ የባጃጅ ሹፌሩ በዛው ወረዳ አሽፋ ማርያም ቀበሌ እንደነበርና በግፍ የተቆራረጠ አካላቸው ከተረሸኑበት ቦታ የተነሳው ፎቶግራፍና የቤተሰቦቻቸው ምስክርነት ይፋ መሆኑ አይዘነጋም። ይህ ድርጊት ከመፈጸሙ ቀደም ብሎ ቢቢሲ የአብይ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ አስገድዶ መድፈርን እንደ ጦር መሳሪያ በመጠቀም ስልጣን አስጠባቂ የወራሪው ሰራዊት አባላት ከ2700 በላይ ከ8 ዓመት ህፃን እስከ 65 ዓመት አዛውንት ድረስ በግፍ መድፈራቸውን በሪፖርቱ በዝርዝር ይፋ ማድረጉ አይዘነጋም። የአብይ አገዛዝ እየፈጸመ ያለው የጦር ወንጀልና የዘር ማጥፋት እርምጃ በዓለም አቀፉ ማህበረሰብ ተገቢውን ትኩረት እንዲያገኝ ተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። የእህቶቻችንን ጡት ቆርጧል። መከላከያ ንጹሃንን በጅምላ ገድሏል። መከላከያ ሴቶችን በቡድን ደፍሯል። መከላከያ የሃይማኖት ተቋማትን አውድሟል። መከላከያ ሴቶችና ህጻናትን በጅምላ ገድሏል። መከላከያ የጤና ተቋማትን አውድሟል።
በትግራይ ክልል ከፕሪቶሪያ በኋላ ምሽግ ውስጥም ሆነ በጥይት መታኳኮስ የለም እንጂም ጦርነት ቆሟል ማለትም አይቻልም ሲሉ የውድብ ነጻነት ትግራይ ሊቀመንበሩ ዶክተር ደጀን መዝገብም ስጋታቸውን ገለጹ። ከሪፖርተር ጋዜጣ ጋር ቃለ ምልልስ ያደረጉት ዶክተር መዝገብ የትግራይ አሁናዊ ፖለቲካ ሁኔታ ዋና ትልቅም ኮኑ ችግሮችምና ፖለቲካዊ አጀንዳዎችም ይልቅ በጊዜያዊና ደራሽ ባሏቸው አጀንዳዎች ላይ የተጠመደ መሆኑን ገልጸው አንድም የፖለቲካ ኃይል በተለይ ደግሞ በአዲስ አበባም ሆነ በትግራይ ባለስልጣን ላይ ያሉ ሁለቱም ኃይሎች የትግራይ ህዝብ የሚያነሳቸውን መሰረታዊ አጀንዳዎች ትተውታል፣ በእለት ደራሽ በሆኑ ፖለቲካዊ ጉዳዮች ላይ ተጠምደዋልም ብለዋል። አስተያየታቸውን ሲለጥቁም በብሽሽቅና በእርስ በርስም ፖለቲካ መጠቃቃት እንጂ መሰረታዊ ትግራይ የፖለቲካ አጀንዳዎችም እየተረሱ ነው ሲሉም ስጋታቸውን ገልጸዋል። እኛም እንደ አንድ የትግራይ የክልል የፖለቲካ ድርጅት የትግራይን ህዝብ መሰረታዊ ፖለቲካ ሁኔታ የሚያሻሽሉ አጀንዳዎች መሆን ያለባቸው በፕሪቶሪያው ሰላም ስምምነት ሰነድ ላይ ያሉ የትግራይ ክልል ጊዜያዊ አስተዳደር የሚያወጣቸው ኃላፊነቶች ናቸው ያሉትም ዶክተር ደጀን መዝገብ ከነዚህ አጀንዳዎች መካከል ዋናዎቹ ህገ መንግስታዊ ስርዓት ማክበር፣ የክልሉን ወሰን ማስመለስ፣ ተፈናቃዮችን ወደ ቀያቸው መመለስ የመሳሰሉት ይገኛሉ ብለዋል። በእርግጥ ከዚህ ጎን ለጎን የጸጥታ ጉዳይም ቀድሚያ የሚሰጠው ነው ያሉትም ፕሬዝዳንቱ ለቀጣው ምርጫ መዘጋጀት አንዱ ጉዳይ መሆኑን ጠቅሰው በአጠቃላይ እነዚህን የመሳሰሉ ዋና ተግባራትም በፕሪቶሪያው ሰላም ስምምነት ብቻም ሳይሆን በጊዜ አስተዳደሩም ማቋቋሚያ ደንብ መሰረት በዋነኛነት የጊዜ አስተዳደሩ ኃላፊነቶች መሆናቸውን ሳይጠቅሱ አላለፉም። ከፕሪቶሪያ ሰላም ስምምነት መፈረም በኋላም 3 ዓመት መቆጠሩን ያወሱት ከነዚህ ጊዜም 2 ጊዜያት አስተዳደሮች በትግራይ መለዋወጣቸውን የገለጹት ዶክተር ደጀን ነገር ግን የፕሪቶሪያ ሰላም ስምምነት ላይ የተቀመጡ እነዚህ ወሳኝ ጉዳዮች ለመፈጸም ሆነ ለማስፈጸም በጊዜ አስተዳደሩም ሆነ በፌደራል መንግስቱ በኩል ቁርጠኝነትም ሆነ ፍላጎት አይታይም ብለዋል። ጊዜ አስተዳደሩም ሆነ የፌደራል መንግስቱ እርስ በርስም ሲካሰሱ ነው የምንሰማው ያሉትም ዶክተር ደጀን ስምምነቱ ከያዛቸው መሰረታዊ የህዝብ የፖለቲካ አጀንዳዎች ይልቅ የስምምነቱ ባለቤት ማን ነው በሚል ጉዳይ ሲከራከሩ ሰምተናል። በአንድ ወገን ህወሓትም ስምምነቱን ሙሉ ለሙሉ የራሱ አድርጎ የማየት አባዜ ተጠምዷል። ስምምነቱ ከህወሓት ህጋዊ ሰውነት መመለስ ጉዳይ ጋር የማያያዝ ዝንባሌ ይታያል። በፌደራል መንግስቱ በኩል የስምምነቱ ባለቤቶችም ከህወሓት በተቃራኒ የቆሙ ሰዎች ናቸው የሚል አቋም ሲንጸባረቅም ይታያልም ብለዋል። ጠቅላይ ሚኒስትሩ ስምምነቱ የተፈረሙትን ሰዎች የሚመለከት እንደሆነም ከፓርላማም ሲናገሩ ሰምተናል ያሉት ዶክተር ደጀን እኛም በሁለቱም በኩል የሚቀርበው ሐሳብ አጥብቀን እንቃወማለን በማለትም የፓርቲያቸውን አቋም ገልጸዋል። በአሁኑ ወቅት ትግራይ ተመልሳ ወደ ጦርነት ልትገባ ትችላለች የሚለውን ስጋትን እንደሚጋሩት የገለጹት ዶክተር ደጀን በሁሉም አቅጣጫም ስጋቱ አለ። ከኤርትራ መንግስት በኩል ሊመጣ የሚችል ስጋት አለ፣ እንደዚሁም ከአዲስ አበባ በኩል ስጋት አለ። በኢትዮጵያ የባህር በር ማግኘትም ጥያቄ ተነስቷል። የአሰብ ጉዳይ በግልጽ ማግኘትም አለብን የሚል ሐሳብ እየተነሳ ነው። ለዚህ የኤርትራ መንግስት ለውይይት ዝግጁ ካልሆነም ጦርነት ሊነሳ እንደሚችል ከአዲስ አበባ ፖለቲከኞችም ሆነ ወታደራዊ አመራሮች በተደጋጋሚ እየተሰማ ይገኛል። የኤርትራ መንግስት ደግሞ ያለ ጦርነት መኖር የማይችል ነው ብለዋል። በራሱም ሆነ በሌሎችም ኃይሎችም እያሰማራ ለጦርነት መዘጋጀቱ የማይቀር ነው ያሉት ዶክተር ደጀን ለጦርነት መቀስቀስ መነሻ የሚሆነው አጀንዳም ኖሮ አይደለም ባልነበረበትም ወቅትም ራሱን ለጦርነት ሲያዘጋጅ የሚኖር ተንኳሽ ኃይል ነው ሲሉም ወቀሳም ሰንዝረዋል። የትግራይ ችግር ውስብስብ ነው ያሉት ዶክተር ደጀን በትግራይ ከፕሪቶሪያ በኋላ ተኩስ የሚባል ግጭትም ቆመ እንጂም ጦርነት ቆሟል ማለትም አይቻልም ሲሉ የፓርቲያቸውን አቋምም አንጸባርቀዋል። ለተከታታይ 2 ቀናቶች ያደረገውን ተጋድሎ ተከትሎ ድል መቀዳጀቱን ባለሽርጡ ክፍለ ጦር አስታወቀ። በሌላ ግንባር በተመሳሳይ ለ3 ቀናት የተካሄደውን ውጊያ ተከትሎ ፋኖ በቆረጣ የጠላትን ኃይል በማጥቃት ድል መቀዳጀቱን አስታውቋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዛሬ ህዳር 21 ቀን 2018 ይፋ ባደረገው መረጃ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በሰሜን ወሎ ሀብሩ ወረዳ ቁጥር 8 ጠዶት በተባለው አካባቢ የመጣውን የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ጋር ያደረገው ተጋድሎ የባለሽርጡ ክፍለ ጦር ኮማንዶዎች ከህዳር 19 ቀን እስከ ዛሬ ህዳር 21 ቀን 2018 ያደረጉትን ውጊያ ተከትለው በጠላት ላይ ድል መቀዳጀታቸውን ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራም ያስተናገደ ሲሆን ሙትና ቁስለኛውን ይዞ ወደ መጣበት የቀረ ኃይሉ ለመፈርጠጥ መገደዱን አስታውቋል። በመርሳ አቧሬ ገብርኤል ቤተክርስቲያን ከ16 በላይ የአብይ አገዛዝ ስልጣን አስጠባቂ ወታደሮች ተደምስሰው ጠላት በጅምላ ቀብሮ የፈረጠጠ ሲሆን በመርሳ ሆስፒታል ቁጥሩ በውል ያልታወቀ ቁስለኛ በሕክምና ላይ እንደሚገኝ አፋብኃ
ምስራቅ አማራ ቀጠና ምኒልክ ዛሬ ህዳር 21 ቀን 2018 ባወጣው በዚሁ መግለጫ ገልጿል። በዚህ የመርሳ ከተማና አካባቢው ያሉ የህብረተሰብ ክፍሎች የህክምና ቦታው በጠላት ቁስለኞች በመጨናነቁ እየተጉላሉ መሆናቸውን ጠቅሷል። የፋኖን ጥቃት መቋቋም ያቃተው እና ሽንፈቱን መቀበል ያቃተው የአብይ አገዛዝ ስልጣን አስጠባቂ ጦር የአካባቢው መከላከያ አዛዥ ሚሊሻዎችን እናንተ ናችሁ መረጃ ያወጣችሁብኝ በማለት ከ4 በላይ ባንዳ ሚሊሻዎችን ሲረሽኑ ቁጥራቸው በውል ያልታወቁ ሚሊሻዎችን ማሰራቸውን የውስጥ መረጃዎች እንደደረሱት አስታውቋል። የጠላት ሰራዊት ጠዶት ሚካኤል ቤተክርስቲያኑ ምሽግ ምሶ ውጊያ በማካሄድ ለሃይማኖት ክብር እንደሌለው ጭምር በተግባር ማሳየቱን ይኸው መረጃ ጠቁሟል። ይህ በእንዲህ እንዳለ ምስራቅ አማራ ቀጠና ምኒልክ ላስታ ጀነራል አሳምነው ጽጌ ኮር ማረጉ ተማረ ክፍለ ጦር በዛሬው ዕለት ከ8 በላይ አገዛዙ ስልጣን አስጠባቂ ወታደሮችን በመደምሰስ ከ17 በላይ የሚሆኑትን በማቁሰል ድል መቀዳጀቱን አስታውቋል። አፋብኃ ምስራቅ አማራ ቀጠና ምኒልክ የግዙፉ ላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነው ማረጉ ተማረ ክፍለ ጦር ባደረገው ውጊያ ከ8 በላይ አገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ ከ17 በላይ በቆሰሉበት ውጊያ የተረፈው የጠላት ኃይል ወደ መጣበት እግሬ አውጪኝ ብሎ ለመፈርጠጥ መገደዱን ገልጿል። የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት 12ኛ ክፍለ ጦር 2ኛ ሬጅመንት የ65ኛ ክፍለ ጦር 2 ሬጅመንት ኃይልና የ65ኛ ክፍለ ጦር ሜካናይዝድ በጥምረት 1 ዙ 23 እና 4 ዲሽቃ በመያዝ መነሻውን ከላስታ ወረዳ ብልብላ ከተማ በማድረግ ህዳር 16 ቀን 2018 ደንቢያና አሞራ ደብር በተሰነዘረባቸው ድንቀተኛ ጥቃት ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዶ የነበረ ቢሆንም ሽንፈቱን መቀበል ያቃተው የአብይ አገዛዝ ስልጣን አስጠባቂ ጦር ከህዳር 18 ጀምሮ እስከ ዛሬ ህዳር 21 ቀን 2018 ድረስ በነበረው ውጊያ ዳግም ሽንፈት መከናነቡን አስታውቋል። በድሮን ታግዞ ውጊያ ያደረገው የጠላት ኃይል ተወርዋሪዎቹን ማረጉ ተማረ ክፍለ ጦር ፋኖች 3 ቀን ሙሉ ምሽግ መከላከል በማድረግ በአራተኛው ቀን ዛሬ ህዳር 21 ቀን 2018 ከረፋዱ 3 ሰዓት ጀምሮ በጠረዛና መዛር ግንባር በቆረጣ በመግባት ባደረጉት ውጊያ የጠላትን ቅስም በመስበር ወደ ነበረበት ምሽግ የቀረ ኃይሉን ሙትና ቁስለኛውን ይዞ ለመፈርጠጥ መገደዱን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዛሬ ህዳር 21 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ ከወታደራዊ እንቅስቃሴ ጎን ለጎን ምስራቅ አማራ ቀጠና ምኒልክ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ህዝባዊ ውይይት መድረኮችን በተለያዩ ቀበሌዎች ዛሬም ማጠናክሮ መቀጠሉን አስታውቋል። በሰሜን ወሎ ዞን የመቄት ወረዳ ጊዜያዊ ህዝብ አስተዳደር ዋና አስተዳዳሪ መምህር በሪውን ደምሌ፣ ምክትል አስተዳዳሪው 50 አለቃ መንግስቱ ካሳና ሌሎችም የወረዳው ጊዜያዊ ህዝብ አስተዳደር ስራ አስፈጻሚ ኮሚቴዎች በተገኙበት በ7 የተለያዩ የወረዳው ቀበሌዎች ከማህበረሰቡ ጋር ሰፊ የውይይት መድረክ የተደረገ ሲሆን በመድረኩ በአማራ ህዝብ ሁለንተና የህልውና ትግል ዙሪያ በርካታ ጉዳዮች ለህዝቡ መቅረባቸውን በተለይም የአማራ ህዝብ ትግል መነሻ ምክንያት በትግል መካከል ስለሚያጋጥም ነባራዊ ሁኔታ ስለ ትግሉ መዳረሻ በዝርዝር በመድረኩ ላይ ውይይት መደረጉም ተጠቅሷል። ህዝቡም በመቄትና በአካባቢው ካሉ የፋኖ ኃይሎች ጋር የተጀመረው ትስስርና አንድነት ተጠናክሮ መቀጠል እንዳለበት፣ ብልጽግና ሰራሹን ወረራ፣ ሌብነትና ውንብድና በጋራ ለመመከት ምክረ ሀሳቦች ጭምር ህዝቡ መስጠቱን፣ ፋኖ በተቆጣጠራቸው አካባቢዎች የትምህርት፣ የጤና፣ ግብርናና ሌሎች የመንገድ ጠረጋ ልማትና አገልግሎቶች በአግባቡ እንዲከናወኑ እየተደረገ ያለው ጥረት እንዲቀጥል መጠየቁንም የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዛሬ ህዳር 21 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በኢትዮጵያ ውስጥ የንጹሐን ደም ሲፈስ ግድ ለሚላቸውና የኦርቶዶክሳውያን ግድያና ስቃይ ለማስቆም እንዲሁም ጥፋተኞች ለህግ ለማቅረብ ቅዱስ ሲኖዶስ፣ የቤተ ክርስቲያኒቱ አባቶችም፣ የፌዴራልና የክልል መንግስት ባለስልጣናት፣ መላው ምዕመናን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወዳጆች፣ የሌሎችም እምነት ተቋማት መሪዎችና አማኞች፣ የሰብአዊ መብት ተቋማትና ተሟጋቾች፣ የዓለም አቀፍ ተቋማትና መንግስታት፣ የመገናኛ ብዙሃናት፣ የማህበራዊ አንቂዎች የበኩላቸውን ጥረት እንዲያደርጉ ሲል ጥሪ አቀረበ። በምስራቅ አርሲ፣ በምዕራብ ሐረርጌ እንደዚሁም በሌሎችም የኢትዮጵያ ክፍሎችም በአሰቃቂ ሁኔታ እየተገደሉና መከራ እየተቀበሉ ያሉ ኦርቶዶክሳውያን አስመልክቶ በወጣው የጋራ መግለጫ ክቡር የሆነውን በስላሴ አምሳል የተፈጠረውን ሰው ነፍስ መግደል ቀላል ሆኖ በሚታይበት የኢትዮጵያ ምድር ህጻናትና አረጋውያን እንደዚሁም ልጆች እና ወጣቶች በግፍ ሲገደሉ ማየት እና መስማት የዕለት ከዕለት ዜና ሆኖ ለጆሮአችን አዲስ ባይሆንም ከጥቅምት ወር ጀምሮም እስከ ያዝነው ህዳር ወር ድረስም ከመሞታቸው በላይ አሟሟታቸው የከፋ ሆኖ በምስራቅ አርሲ እንደዚሁም በምዕራብ ሐረርጌ የሚኖሩ ወገኖቻችን ውድ ህይወታቸውን በግፈኞች ሲነጠቁ መመልከታችን ከእንግዲህ ደም ማፍሰስ ይብቃም፣ ህጻናት ያለ ወላጅ አይደጉ፣ አረጋውያንና ወጣቶችን በግፍ አይገደሉ፣ ሰዎች ተወልደው ባደጉበትም ሀገር እንደ ሁለተኛ ዜጋ ታይተው የመኖር አባዜው ይቁም ብለን እንድንነሳም አድርጎናል ብለዋል። ይህ ፍጹም ኢሰብአዊ የሆነ ድርጊትም ደም ማፍሰስ ከፍጹም ጥላቻ የመጣ መሆኑን ስንረዳም አደጋው የደረሰባቸው የቅርብ ሰዎችም ለብቻቸው የሚወጡትም እንዳልሆነ እንገነዘባለን ብለዋል።
በመግለጫው ለብዙ ዓመታትም የሰው ልጆችም ህይወትም ፍጹም ከአቅም በላይ ባልሆነና የመንግስት አካላት ሊከላከለው በሚችል በሰው ሰራሽ አደጋ የእሳት የጥይትና የሰይፍም ሰለባ ሆነው በተደጋጋሚ የንጹሃን ደም እየፈሰሰ መሆኑን ብናስተውልም አሁን ደግሞ ከዚህ በፊትም እንደነበረው አይነት የደም ማፍሰስና ግድያ የምትናጠው አርሲ እንደዚሁም በቅርቡ በሐረርጌ ብዙ ኦርቶዶክሳውያን ህይወትም እየተቀጠፈባት ይገኛል። የአምናውን አደጋ ዘንድሮ የትናንቱን አደጋም ዛሬ እንደዚሁም የዛሬውን ህዝብ አደጋም ነገም እንዳይደገም አድርጎ ማስቆም እየተቻለ ዛሬም ተመሳይ በሆነ እልቂት ህዝባችን በተለይ ኦርቶዶክሳውያን ማለቁን ስንመለከት ለምን እንዴት ብሎ መጠየቅም የሁሉም ሰላማዊ ወዳጆችም ኢትዮጵያም ኃላፊነት ሊሆን ይገባልን ብለዋል። እንዲህ ያለውን አይን ያወጣም እኩይ ምግባርን ለሸሽግህ ቢሉትም የማይሸሸግ አሳፋሪም የሆነ ድርጊትም በንጹሃን ዜጎች ላይ በተለይ በኦርቶዶክሳውያን ዘንድ እየተፈጸመ መሆኑን የሰማና እየተመለከተ ሁሉ በተለያዩ ማህበራዊ ገጾች ላይ ዜናውን ዘግቦታል። የደረሱልን ጥሪም አሰምቷል። የግድያውን ክብደትም የተመለከቱና የተረዱ ሞታቸውን እንጂ አሟሟታቸውን ለመግለጽም እጅግ እንደተቸገሩ ከሁኔታው መረዳትም ችለናል ብሏል። በመግለጫው ወሬውን ማውራትም እንዲህ ከባድ ሆኖ አሟሟታቸው ለመግለጥም ካስፈራም እነዚህ የዚያም ግድያ ሰለባ የሆኑትም ከእልፈታቸው በፊትም ያሳለፉትን መሪር ስቃይ ለመገንዘብ የተለያየ ጥበብና ዕውቀትም አያስፈልግም ሲሉም አቋማቸውን ገልጸዋል። የሟቾችን ህይወትም በለቅሶና በጩኸትም ባንመልሰውም ሰዎች ነን። ድርጊቱን በተገኘው አጋጣሚ ሁሉ መኮንን፣ መቃወም፣ ማጋለጥና ማውገዝ ብሎም በመላው ዓለም ለሚገኙ የሰብአዊ መብትም ተከራካሪዎች፣ የዓለም አብያተ ክርስቲያናት፣ የዓለም አቀፍ ማህበረሰብ በሙሉ ልናሳውቅ ይገባል። የሰው ልጅ በዘሩ፣ በቀለሙ፣ በቋንቋውና በሃይማኖቱ ምክንያት ሊወቀስም፣ ሊጉላላም፣ ሊደበደብ፣ ሊታሰርና ሊገደል አይገባም። በተለያዩ ጊዜያትም በምድራችን ላይ እየሆነ ያለው እልቂት መነሻውም መድረሻውም የዘር፣ የቋንቋም፣ የቀለምና የሃይማኖት መሆኑን ተረድተናል። የሰው ማንነት ጥያቄ ውስጥ በመክተትም እናንተ ከኛ ወገን አይደላችሁም፣ ሞት ይገባችኋል በሚል ትርጉም የለሽ ምክንያትም ከቄው እንዲፈናቀል ለስደትም እንዲዳረግ በፍርሃትም እንዲኖርም እና በግድያ ምድሪቱም እንዲሰናበት ማድረግ ከሁሉም የከፋ ኃጢአት ብቻም ሳይሆን ወንጀልም ነው ብለዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን አሜሪካም ካሪቢያንና ላቲን አሜሪካ የሰንበት ትምህርት ቤት ህብረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት ማደራጃ መምሪያ ማህበረ ቅዱሳን የአሜሪካ ማዕከል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበር በዓል ወልደ በሰሜን አሜሪካ ዋልድባን እንታደግ ሰሜን አሜሪካ ባወጡት የጋራ መግለጫ ሁሉም የወገኖች ከተጎዱ ወገኖች ጎን እንዲቆሙም ጥሪ አቅርበዋል። አገሪቱን በእርስ በርስ ጦርነት ጠምዶ ስልጣኑን ለማስቀጠል እየተንቀሳቀሰ የሚገኘው አብይ አህመድ በተቆጣጠራቸው መገናኛ ብዙሃን ለገዢው ብልጽግና ፓርቲ አመራሮች ሰጠሁት ባለው ስልጠና ላይ በዚህ ዓመት ምርጫ እንዲደረግ የበታች አመራሮች ኃላፊነታቸው እንዲወጡ እስከ ማስጠንቀቅ የደረሰበት እርምጃ ዛሬም ብቻውን ሮጦ ለማሸነፍ መዘጋጀቱን ያሳያል ተብለዋል። በአማራ ህዝብ ላይ ጦርነት ያወጀውና አገሪቱ ውስጥ የእርስ በርስ ጦርነትን እንደ ብቸኛ ስልጣን ማስቀጠያ በማድረግ የአገሪቱን ኢኮኖሚ በተሳሳተ ፖሊሲ ቀውስ ውስጥ በመክተትና ብልጭልጭ ፕሮጀክቶች ላይ ትኩረት በመስጠት መሰረታዊ የልማት እንቅስቃሴዎች እንዲቆሙ በማድረግ አገሪቱን ለከፍተኛ ችግር፣ የደህንነት ስጋት ማጋለጡ በወቀሳ የሚነሳው አብይ አህመድ ዘንድሮም ብቻውን ምርጫ በሚል የተጭበረበረ ምርጫ ስልጣኑን ለማስቀጠል መወሰኑን የሚያሳይ አስተያየት ሰጥቷል። ለገዢው ብልጽግና ፓርቲ አመራሮች ሰጠሁት ባለው ስልጠና ላይ በተቆጣጠራቸው መገናኛ ብዙሃን ብዙ ተመልካች ማጣቱ በማህበራዊ ሚዲያ ጭምር መነጋገሪያ የሆነውና ከአብይ አህመድ ንግግር ይልቅ የወጣቶች የቲክቶክ የሽልማት ስነ ስርዓት ሰፊ ትኩረት ያገኘበትና ብዙዎች የተከታተሉት መሆኑን ከ15 ሚሊዮን በላይ ብልጽግና አባላት አለን የሚለው አብይ አህመድ በተቆጣጠራቸው አገዛዙ መገናኛ ብዙሃን ሰጠሁት ያለው ስልጠና በሚቀርብ ወቅት የተከታተሉት ጥቂቶች መሆናቸው ከጊዜ ወደ ጊዜ ተቀባይነቱ በራሱ ፓርቲው አባላት ጭምር እየወደቀ መምጣቱ ግልጽ ማሳያ ቢሆንም ከምርጫ ቦርድ ድጎማ የሚደረግላቸው ተለጣፊና የሚገባቸውን ኃላፊነት አልተወጡ የሚባሉ ፓርቲዎች ሳይቀር በዚህ ዓመት ምርጫ ማድረግ የሚያስችል ሁኔታ የለም፣ ጦርነት መቆም አለበት እያሉ ጥሪ የሚያቀርቡ ቢሆንም በጦርነቱ ለመግፋትና ብቻውን ሮጦ በምርጫ ለማሸነፍ መወሰኑን የሚጠቅስ አስተያየት በዚሁም መድረክ ላይ ሰጥተዋል። ከዚህ ቀደም የሽግግር መንግስት ሲባል ጦርነትን እንደ ብቸኛ አማራጭ በማድረግ የሽግግር ሳይሆን የብጥብጥ መንግስት ነው በሚል ሲቃወም የነበረው አብይ አህመድ ዘንድሮ ነጻና ገለልተኛ ምርጫ ማድረግ የሚያስችል ሁኔታ የለም፣ ጦርነት ካልቆመ እንዴት ምርጫ ይደረጋል? የሚቃወሙ ሰዎችን በሙሉ ሰብስቦ በማሰር ምን አይነት ምርጫ ለማካሄድ ተወስኗል? ምርጫ
የሚያካሄደው በአገዛዙ ቁጥጥር ስር ያለው ምርጫ ቦርድ ነጻና ገለልተኛ መሆን አለበት የሚሉ ጥያቄዎችን ወደ ጎን በማድረግ በተመሳሳይ ኮሮጆ በመገልበጥ ብቻውን ሮጦ አሸነፍኩ ለማለት መወሰኑን በግልጽ እንደሚያሳይ ንግግሩን ተከትሎ የሚሰጡ አስተያየቶች ማመልከት ጀምረዋል። የዛሬ 5 ዓመት በተደረገው አገራዊ ምርጫ በኦሮሚያ ክልል ብቸኛ የነበረው የኦሮሞ ብልጽግና ፓርቲ ሌሎች ተቃዋሚዎች በእነ ፕሮፌሰር መራራ ጉዲና የሚመራው የኦሮሞ ፌዴራሊስት ኮንግረስን ጨምሮ ምርጫውን ማድረግ የሚያስችል ነጻና ፍትሐዊ ሁኔታ የለም፣ ጽህፈት ቤቶቻችን ተዘግተዋል፣ በርካታ አመራሮችና አባላቶች ታስረዋል በማለት ቦይኮት ያደረጉት ሲሆን በሌሎች አካባቢዎችም በተመሳሳይ ብዙዎቹ የምርጫውን ሂደት የተቃወሙ ቢሆንም ምርጫውን ኮሮጆ በመገልበጥ ያሸነፈው አብይ አህመድ የገዢው ብልጽግና ፓርቲ አንደኛ ጉባኤ በተባለው ላይም ራሱ አስመራጭና መራጭ ሆኖ የቀረበበት ሂደት ይህንን ህገወጥ ሂደት የቀድሞ ምርጫ ቦርድ ዋና ጸሐፊ ወይዘሪት ብርቱካን ሚደቅሳ እንደ ህጋዊ አድርጋ መቀበሏ በጊዜው ሲያስወቅሳት እንደነበር አይዘነጋም። 100% የምርጫ ምቹነት ማረጋገጣል። ሰላም የለም ምርጫ ያስፈልግ ምናምን የሚባል ነገር ስርዓት ግስ ለማዳከም ለማፍረስ እንደ ኢንትሪ ፖይንት የሚሰራ ስለሆነ እያንዳንዱ ወረዳ፣ ዞን፣ ክልል ራስን መፈተሽ ያለብህ ሌጂቲሜት ለመሆን ምርጫ ዴሞክራሲያዊ ለሁሉም ኃይሎች አስቻይ እንዲሆን መስራት። የፋሺስቱ አገዛዝ ብልጽግና ንጹሐን አማራዎችን በግፍ እየጨፈጨፈ መሆኑን አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ አስታወቀ። ወጣቱ 2 ያገዛዙ ወታደሮችን አንገት ለአንገት ተናንቆ ጠላቶቹን ይዞ በክብር መሰዋቱ ተገለጸ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 21 ቀን 2018 ዓ.ም ይፋ ባደረገው መረጃ የፋሺስቱ ብልጽግና አገዛዝ አንድ አቶ ብርሃኑ ተሾመ የተባሉ አባት ከባለቤቱና ከ4 ልጆቹ ፊት በግፍ የገደለ ሲሆን 2 ዲያቆኖችንም በአደባባይ ረሽኗል ሲል አስታውቋል። የፋሺስቱ ብልጽግና አገዛዝ ሰራዊት ንጹሐን አማራዎችን በገፍ በአደባባይ ረሽኗል በማለት ዛሬ ህዳር 21 ቀን 2018 ሰሜን ወሎ ዞን ጉባ ላፍቶ ወረዳ መርጦ ከተማ ላይ አቶ ብርሃኑ ተሾመ የተባሉ የ48 ዓመት አባት ከባለቤታቸውና ከ4 ልጆቻቸው ፊት መኖሪያ ቤታቸው ላይ በዱላ ደብድበው በአሰቃቂ ሁኔታ እንደገደሏቸው ገልጿል። በተመሳሳይ ሰሜን ወሎ ዞን ራያ ቆቦ ወረዳ ልዩ ስሙ አባርጎ መድኃኔ ዓለም ቤተ ክርስቲያን አገልጋይ የሆኑት 2 ዲያቆኖችን በፋሺስቱ የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት በአደባባይ በጥይት ተደብድበው በግፍ መረሸናቸውን ገልጿል። ዕድሜያቸው 15 እና 18 ዓመት የሆኑት እነዚህ ታዳጊ ወጣት ዲያቆናት የመድኃኔዓለም ቤተክርስቲያን አገልጋይ ሲሆኑ የቀብር ስነ ስርዓታቸውም እዚያው ሲያገለግሉ በነበረው ቤተክርስቲያን መፈጸሙን አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ባወጣው በዚሁ መረጃ ጠቅሷል። ፋሺስቱ አገዛዝ ወጣቶችን ዩኒቨርሲቲና ትምህርት ቤቶች ብሎም ሃይማኖታዊ ቦታዎች ላይ ሳይቀር እያፈሰ ወደ ወታደራዊ ማሰልጠኛ እያስገባ ያለ ሲሆን ሰሞኑን ወልዲያ ከተማ ካፈሳው ለማምለጥ የሞከሩ 2 ንጹሐን ወጣቶችን በአደባባይ በጥይት ደብድቦ መግደሉንም አስታውሷል። የፋሺስቱ ብልጽግና አገዛዝ ንጹሐን ላይ ነጻ እርምጃ የመውሰድና በግፍ የመጨፍጨፍ ተግባሩ ተጠናክሮ የቀጠለ ሲሆን ፋኖ ትላልቅ ወታደራዊና ፖለቲካዊ ብሎም ዲፕሎማሲያዊ ድሎች ከተጎናጸፈበት ዘመቻ አባናደው በኋላ ፋኖን መቋቋም ሲያቅተው ንጹሐንን መጨፍጨፍ በሚል በርካታ የሰው ኃይል በተናጠልና በጅምላ እየጨፈጨፈ እንደሚገኝ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 21 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ ወጣቱ 2 የአብይ አገዛዝ ስልጣን አስጠባቂ ወራሪ ወታደሮችን ይዞ ወንዝ በመግባት ህይወቱን አሳልፎ በክብር መሰዋቱ ተገለጸ። ዮናስ ክንፈ የተባለው የ24 ዓመት ወጣት ተወልዶ ያደገው አንጎት ወረዳ 01 ቀበሌ ውስጥ ሲሆን በዚህ ወረዳ ከዚህ ቀደም የወረዳው የሚሊሻ ጽህፈት ቤት ኃላፊ በፋኖ መገደሉን ያስታወሰው አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ከሚሊሻው ግድያ ጋር በተያያዘ ዮናስ ክንፈን ያገዛዙ ወታደሮች ከቤቱ አፍነው በመውሰድ ያሰቃዩት ቢሆንም ለአንድ ወር ሲያሰቃዩት ቆይተው ምንም አይነት የወንጀል ፍንጭ ሲያጡበት ከ1 ወር እገታ በኋላ ተለቆ ወደ ትውልድ አካባቢው የተመለሰ ቢሆንም ጸረ አማራ ኃይል ዮናስን መልክ አላማረንም በሚል ሰበብ እንደገና የክፋትና የስቃይ መረቡን በማጥመድ ዮናስ ያረመነውን እንቅስቃሴ ተመልክቶ የትውልድ ቀየውን ለቆ ከአካባቢው ርቆ እንደነበር ይሄው መረጃ ጠቅሷል። ዮናስ ከአካባቢው ለቆ መሰደዱን የሰማያዊ ብልጽግና ኃይል የዮናስን አባት ከመኖሪያ ቤታቸው ሂዶ በማፈል ለእስር የዳረጋቸው ሲሆን ዮናስ የአባቱን በአረመኔዎች እጅ መውደቁን ሲሰማ ራሱን በአባቱ የስቃይ ቦታ ላይ ለማድረግ ወስኖ ወደ አረመኔው አገዛዝ ሰራዊት መጥቶ እጅ መስጠቱንም ይሄው መረጃ አስታውሷል። የፋሺስቱ አብይ አህመድ ገዳይ ወታደሮች ዮናስን እንደ ተራበ ጅብ እያፋሸጉ መቀበላቸውን የጠቀሰው አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዮናስ ልብሱን አስወልቀው እርቃኑን አቁሞ ለመስማት የሚሰቀጥጥ ለማየት የሚዘገንን ግፍ እንደፈጸሙበትና እጆቹን የፍጥኝ ወደኋላ አመሰቃቅለው 8 ቁጥር ካሰሩ በኋላ በገላው ላይ በሳት የሚነድ ላስቲክ እንዳንጠባጠቡበት በላስቲኩ የሳት ጠብታ ተቃጥሎ ስጋው ቀልጦ አጥንቶቹ ጠቅሮ እስኪታይ ድረስ እጅግ ከባድ ግፍ እንደተፈጸመበትም አስታውሷል። ዮናስ ከዚህ ስቃይ ይገላገል ዘንድ ጨፍጫፊዎቹን የደበኩት መሳሪያ
መሳሪያ አለኝ፣ እሱን ልስጣችሁ፣ ወደ ደበኩበት ቦታ ውሰዱኝ በማለት ደብዳቤዎቹ ላለቃቸው በመንገር ጥሩ መሳሪያውን አምጡ፣ ይሄማ ጥሩ ብር ነው፣ ሸጠን ወደ ኪሳችን እናደርጋለን፣ ከዚህ ጦርነት እኮ ያለን ትርፍ ገንዘብ ነው፣ ስለዚህ ከደበቀበት ቦታ ያሳያችሁና መሳሪያውን አምጡ የሚል ተልእኮ ተሰጥቷቸው የዮናስን በላስቲክ የተቃጠለ አካሉን ልብስ አልብሰውና ሸፍነው መሳሪያው ከቀበረበት ቦታ እንዲወስዳቸው ያደረጉ። ዮናስ አንድ ውሳኔ በልቡ ወስኗል። በጋዞ ከሚገኝ እግድ ባህር ከሚባል ላይ እንደደረሱ መንገዳቸውን በባህሩ ዳርቻ በማድረግ ዮናስ ከተከተሉት 3 የአብይ አገዛዝ ስልጣን አስጠባቂ ወራሪ መከላከያ አባላት መካከል የሁለቱን ወታደሮች አንቆ በመያዝ ወደ ጥልቁ ባህር ይዟቸው የሰጠመ ሲሆን ዮናስ ገዳዮቹን ገሎ ራሱን ከስቃይ ታድጎ የጸጋና የክብር ጀግንነት መስዋዕትነት መክፈሉን አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ህዝብ ግንኙነት ዛሬ ህዳር 21 ቀን 2018 ባወጣው በዚህ መረጃ ገልጿል። ሶስተኛ የመከላከያ ሰራዊት አባል ዮናስ ሁለቱን ጓዶች ባህር ገፍትሯቸው እሱም ሲገባ አንተ ምን እየሰራ ነበር በሚል ትጥቅ እንዲያወርድ ተደርጎ መረሸኑንም ጠቅሷል። የሁለቱ መከላከያ ሰራዊት አባላት አስከሬንና ዮናስ ክንፍ አስከሬን ከሰጠሙበት ባህር በ8ኛው ቀን ተሳፎ መገኘቱን ተከትሎ ያገዛዙ ወታደሮች የራሳቸውን አስከሬን ከባህር አውጥተው ከቀበሩ በኋላ ዮናስን አስከሬን አናስወጣም በሚል የከለከሉ ቢሆንም የአካባቢው ማህበረሰብ ከዚህ በላይ ምን ልታደርጉት ነው የሚል ቁርጠኝነትና እምቢተኝነት በተቃውሞ በማሰማቱ አስከሬኑን ወስደው ባደገበት መንደር የጀግና ስርዓተ ቀብር እንደተፈጸመበት አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ህዝብ ግንኙነት ዛሬ ህዳር 21 ቀን 2018 ባወጣው በዚሁ መረጃ አስታውቋል። በአሜሪካው ካሊፎርኒያ ግዛት በትላንትናው ዕለት በተካሄደ አንድ የልደት ፓርቲ ላይ በተሰነዘረ የተኩስም እሩምታ በትንሹ 4 ሰዎች ህይወታቸውን ሲያጡ 2 ህጻናትን ጨምሮ 10 ሰዎችም መቁሰላቸው ተገለጸ። ስቶክሆልም በተሰኘው ከተማ ሳን ጆሴፍ ክፍለ ከተማ ውስጥ የተፈጸመውን ድርጊት በተመለከተ ፖሊስ ባወጣው መግለጫም ለጊዜው መንስኤው ባልታወቀ ምክንያት በትላንትናው ዕለት በሰዓቱ 6 PM በአንድ የልጅ ልደት ፓርቲ ላይ በተተኮሰም ጥይትም ህጻናት ጨምሮም ትልልቅም ሰዎችም ተጠቂዎች ሆነዋል። የጥቃቱ መንስኤና ተጠርጣሪው ማንነት ለማወቅ ፖሊስ የተለያዩ መረጃዎችን እያፈላለገ ይገኛል። ቅድመ መረጃዎች እንደገለጹትም ጥቃቱ ሆነ ተብሎ የታቀደ መሆኑን ፍንጮችም ይገልጻሉ ብሏል። ፖሊስም ተጠርጣሪውም ግለሰብ ለጊዜው በቁጥጥር ስር አለመሆኑም ተገልጿል። ከሳን ፍራንሲስኮ ከተማ 50 ማይል ርቀት ላይ በምትገኘው ስቶክሆልም ከተማ 1900 ብሎክ ሉሲሊም አቬኒው በሚገኘው አንድ አዳራሽ ውስጥም ስለተፈጸመው አደጋም ተገቢውን የቪዲዮ ማስረጃ ወይም በግንባር ተገኝተው መረጃ እንዲሰጡ ፖሊስ ለማህበረሰቡ ጥሪ አቅርቧል። የካሊፎርኒያ ሀገረ ገዢ ጋቪን ኒውሰም ስለ አሳዛኙ ድርጊት አጭር ማብራሪያ እንደተሰጣቸው በማህበራዊ ትስስር ገጻቸው አጋርተው ድርጊቱም በእጅጉ አሳዛኝ ዘግናኝ በማለትም አውግዘውታል። የስቶክሆልም ከተማ ምክትል ከንቲባ ጄሰን ሊ ዛሬ ምሽት በትውልድም ከተማዬና በማህበረሰቤ ላይ በቃላት መግለጽ የማይቻል ከባድ አደጋ ወድቆብናል፣ እኔም በእጅጉ ልቤ ተሰብሯል በማለት በማህበራዊ ትስስር ገጻቸው ሀዘናቸውን አጋርተዋል። የአሜሪካው ፌዴራል የስለላ ተቋም FBI ጉዳዩን ለመመርመር በስፍራው መሰማራቱ መገናኛ ብዙሃን ገልጸዋል። በአሜሪካ ውስጥ ከዛሬ 2 ዓመት በፊት በተካሄደው ጥናት በአመት 47,000 የሚገመቱ ሰዎች ከጥይት ተኩስ ጋር በተያያዘ ህይወታቸውን እንደሚያጡ፣ ከነዚህ መካከልም በርካታዎች በአጥፍቶ ጠፊዎች የሚከናወኑ ወንጀሎች መሆናቸው ተመልክቷል። ሰሞኑን አንድ ትውልደ አፍጋኒስታዊ የአሜሪካ ዜግነት ያለው በዋሽንግተን ዲሲ በጥበቃ ስራ ላይ የተሰማሩ 2 ብሔራዊ የአሜሪካ የጸጥታ ሰራተኞች ላይ ሆነ ብሎ በመተኮስ የአንዲት ህይወትን በማጥፋትም ሌላኛውን ክፉኛ ማቁሰሉን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከማንኛውም አገራት ወደ አሜሪካ የሚመጡ ተገን ጠያቂዎችን ጉዳይ አንቀበልም ማለታቸውን መዘገባችን አይዘነጋም። የወልቃይት ጠገዴ ሰቲት ሁመራ ዞን የተመሰረተበት 5ኛ ዓመት ዛሬ ተከብሯል። እነ ኮሎኔል ደመቀ ዘውዱ የሰጡት አስተያየት ዛሬም የአብይ አገዛዝን በማመን የማንነት ጥያቄው ምላሽ ያገኛል የሚለው እምነታቸው አደጋ እንዳይገብዝ ሌሎች ስጋታቸውን የገለጹ ሲሆን በአገር ቤት የሚገኘው ኮሎኔል ደመቀ ዘውዱ በመሪነት ይመሩት የነበረው የወልቃይት የአማራ ማንነት አስመላሽ ኮሚቴ እንዳይንቀሳቀስ በማድረጋቸው ወቀሳም እየቀረበ ይገኛል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር የተመሰረተበትን 5ኛ ዓመት አስመልክቶ ዛሬ ህዳር 21 ቀን 2018 የዞኑ አመራሮች እነ ኮሎኔል ደመቀ ዘውዱ፣ የዞኑ አስተዳዳሪ አሸተ ደምለው፣ የወሰንና ማንነት አስመላሽ ኮሚቴ የተባለ ስራ ኃላፊዎች፣ የሀገር ሽማግሌዎችና ሃይማኖት አባቶች በተገኙበት በሁመራ ከተማ በውይይት የተከበረ ሲሆን በዚህ ወቅት ነጻነታችንን ካገኘን 5 ዓመታችን በማለት ከገዢው ብልጽግና ፓርቲ ጋር በመጣበቅ የማንነት ጥያቄ መለስልኛል ከሚሉ ያገዛዙ ካድሬዎች አንዱ የሆኑት የዞኑ አስተዳዳሪ አቶ አሸተ ደምለው የሰጡት አስተያየት በህግ ያልተ
በመደገፍና 5 ዓመት ሙሉ ምላሽ ያላገኘውን ጥያቄ ተከትሎ አስተያየቱ ዛሬም አብይ አህመድ ወልቃይትን መጫወቻ ካርድ በማድረግ እየተጠቀመበት መሆኑን አመራሮቹ ምቹ ሁኔታ ፈጥረዋል የሚለው ወቀሳ ተከትለው ቀርበዋል። የተገኙ ነጻነት ድሎችን መጠበቅ ለወደፊት ሊሰራባቸው የሚገቡ ጉዳዮችን በመለየት ኃላፊነት ወስዶ ተግባራት ማከናወን ይገባል በማለት አቶ አሸተ ደምለው በዚሁ መድረክ ላይ የተናገረ ሲሆን ባገኘነው ድል ከመኩራራት ባሻገር የዞኑ ማህበረሰብ አማራዊ ማንነቱና ነጻነቱ በህግ አግባብ እንዲረጋገጥ በሚያስችሉ ጉዳዮች ላይ ትኩረት ማድረግ ይገባል በማለት መፍትሄ ይሰጠናል ያሉት ብልጽግና ፓርቲ ባለፉት 5 ዓመታት የማንነት ጥያቄውን ህጋዊ ምላሽ ሳይሰጥ ዛሬ ድረስ የቆየበትን ምክንያት ከመናገር መቆጠባቸው በወቀሳ ተነስቷል። በአማራ ህዝብ ላይ ጦርነት የከፈተውን አገዛዝ በመደገፍ የወልቃይት የአማራ ማንነትን ነጥሎ ከአገዛዙ ጋር መፍትሄ ይገኛል ማለት ራስን ማታለልና አብይ አህመድ የወልቃይትን ጉዳይ በካርድነት እየተጫወተ አሳልፎ እንደሚሰጣቸው አለመገንዘብ ነው በሚል በተደጋጋሚ ማስጠንቀቂያ ሲወጣ የቆየ ሲሆን የወልቃይት ጉዳይ ዘላቂ መፍትሄ የሚያገኘው የአማራ ህዝብ የህልውና ትግል መፍትሄ ሲያገኝ በመሆኑ የአማራን የህልውና ትግል ሊደግፉ እንደሚገባ በወቀሳ ሲነሳ ቆይተዋል። ለወልቃይት ዛሬም ድረስ በይፋ በጀት የማይመድበው የአብይ አገዛዝን በመደገፍ ከቆሙት የዞኑ አመራሮች አንዱ የዞኑ የሰላምና ጸጥታ ኃላፊና ምክትል አስተዳዳሪ ኮሎኔል ደመቀ ዘውዶ የወልቃይት ጠገዴ አማራ ወሰንና ማንነት አስመላሽ ኮሚቴ ዘርፈ ብዙ ውጤቶችን በማስመዝገብ ህዳር 21 ቀን 2013 ዓ.ም ከ5 ዓመታት በፊት የዞኑ አስተዳደር መመስረቱ ለነጻነቱና ለወሰን ማንነቱም እየታገለ ይገኛል ቢሉም በሳቸው የሚመራው ኮሚቴ ከሳቸው በስተቀር የኮሚቴ አባላቱ በስራ እንቅስቃሴ ውስጥ እንዳይሳተፉ በማድረግ ከገዢው ብልጽግና ፓርቲ ጋር በመወገናቸው ወቀሳ ሲቀርብ መቆየቱ አይዘነጋም። በአማራ ህዝብ ላይ ጦርነት የከፈተውና ዛሬም ሰላማዊ ሰዎችን እየጨፈጨፈ የሚገኘውን የአብይ አገዛዝ ስልጣን አስጠባቂ ጦርን መከታችን በማለት የአማራ ህዝብን የካዱት አመራሮች ብልጽግና ፓርቲ መፍትሄ ይሰጠናል ሲሉ ከኋላቸው የሚወጉበት ቀን ይመጣል። ከወዲሁ ህዝቡን ለጥቃት እንዳያጋልጡት ህዝቡ የራሱን ጥንቃቄ ማድረግ አለበት በሚል በተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። ኮሎኔል ደመቀ ዘውዱ ከዚህ ቀደም ብልጽግና ፓርቲን ከመታከካቸው በፊት የአማራ ህዝብ ታግሎ ለውጥ የመጣ ቢሆንም መሪዎቹ ጭምር በሴራ ተገለው አንድም ጥያቄው እንዳልተመለሰ በቁጭት ያነሱ እንደነበር አይዘነጋም። አሁን ያለው ሁኔታ ታውቁታላችሁ። የወልቃይት ጠገዴ ጉዳይ አሁን ባለው መልኩ አቋም መያዝ ካልቻል እንኳን ከጠላት ከውስጣችንም ጠላት እየተፈጠረ ነው። አስመሳይ፣ ለስልጣን አዳሪ፣ ለጥቅም አዳሪ ኃይል አሁንም እንዳለ ይታወቃል። የወልቃይት ጠገዴ ጉዳይ የሚመለሰው ልንገራችሁ ከውስጥ ወደ ውጭ መታገል ከጀመርን ብቻ ነው። ለሆድ ለስልጣን ቅድሚያ ካልሰጠን ነው ፊት መስጠት ያለብን የአማራ ህዝብና ኢትዮጵያ ነው የሚል ጽኑ አቋም ይዘን መታገል ከቻል ሁኔታዎቹን ከፈተና ወደ ጥቅም ወደ ድል መለወጥ ይቻላል። አሁን ያለው ኃይል ይህን ሁኔታ ይህን ጉዳይ የወልቃይት ጉዳይ፣ የጠገዴ ጉዳይ፣ የጠለምት ጉዳይ አሁን በምናየው ያለ ማሽሞንሞኖቹ የሚገፋው ያለ ህግንና እውነትን መሰረት አድርጎ ለመመለስ ሳይሆን የህዝብ ጥያቄዎች ለማየት ሳይሆን በፖለቲካዊ ጥቅም ብቻ መነጽር እያዩ ስለሆነ ነው። የሀገር ተረካቢ የሆነው አዲሱ ትውልድ ከግጭት ውስጥ መውጣት በማይፈልጉ ፖለቲከኞች ሰለባ መሆን የለበትም በማለት ሪፖርተር ጋዜጣ የሀገር ተረካቢው ትውልድ ዕጣ ፈንታ ይታሰብበት ሲል በርዕሰ አንቀጹ ጥሪ አቅርበዋል። ከተመሰረተ 30 ዓመት የሆነው ሪፖርተር ጋዜጣ ዛሬ ህዳር 21 ቀን 2018 እትሞ የሀገር ተረካቢው ትውልድ ዕጣ ፈንታ ይታሰብበት በሚል በርዕሰ አንቀጹ የትውልዱን ሁኔታ አሳሳቢነት፣ ፖለቲከኞች ከበፊት ጀምሮ ችግሮቻቸውን በሰለጠነ መንገድ መፍታት ቢችሉ ኖሮ አገርን ከማንኛውም አይነት ወረራ የመጠበቅ አኩሪ ታሪካዊ እሴት ያላቸው ኢትዮጵያን ታምር መፍጠር እንደሚችሉ ማንም አይስተውም በማለት የሀገር ተረካቢ የሆነው አዲሱ ትውልድ ከግጭት ውስጥ መውጣት የማይፈልጉ ፖለቲከኞች ሰለባ መሆን የለበትም፣ ትውልዱ መብትና ግዴታውን ተረድቶ በአግባቡ ህይወቱን የሚመራበት ሁለገብ አሳታፊ ምህዳር ሊፈጠር ይገባል ሲል ጥሪ አቅርበዋል። የጥንቶቹ ኢትዮጵያን ሀገራቸውን ከወራሪዎችና ከተስፋፊዎች መከላከል ብዙውን የዕድሜያቸውን ክፍል አሳልፈው በክብር ማለፋቸውን ያስታወሰው ርዕሰ አንቀጹ በተነጻጻሪ የተሻለ ዘመን ውስጥ የነበሩ ኢትዮጵያን እርስ በርስ ሲናቆሩ ሀገራቸውን ለድህነት መዳረጋቸው ብዙዎችን የሚያስቆጭ ተግባር መሆኑን አንስተዋል። ለሀገራቸው በሁሉም መስኮች ትልልቅ አስተዋጽኦች ማበርከት የሚችሉ ወጣቶች በየቦታው ሲታኮሱና ሲጋደሉ ኖሮ ያተረፉት ሞትና ጉስቁልና ነው። ጥራት ያለው ትምህርት አግኝተው ከራሳቸውና ከቤተሰባቸው አልፈው ለሀገራቸው የሚተርፍ ሀብት ማፍራት የሚችሉ ወጣቶች በማይረቡ ምክንያቶች ጎራ በለዩ ፖለቲከኞች ሳቢያ በተቀሰቀሱ ግጭቶች ህይወታቸውን ገብረዋል። በስክነት ተነጋግረው ልዩነቶቻቸውን ፈር ማስያዝ ባልቻሉ ፖለቲከኞች ምክንያት አገር ተበድላለች። ለኢትዮጵያ ልማትና እድገት ሊውል የሚገባው የወጣት ኃይልና የተፈጥሮ ሀብት በተለይ
በተለያዩ ጊዜያት በተካሄዱ ጦርነቶች በመማገዱ ድህነት መታወቂያ ሆኗል። ኢትዮጵያ ምንም ሳታጣ የነጣች ድሃ የሆነችው በምን ምክንያት እንደሆነ በርካታ ምሳሌዎችን ማቅረብ ይቻላል በማለት ያሉ ተጨባጭ ችግሮችን ዘርዝረዋል። በዓለም ከሚገኙ በርካታ ሀገሮች ጋር ኢትዮጵያ ብዙ ነገሮች ስትነጻጸር አሁንም ዝቅተኛ ደረጃ ላይ እንደምትገኝ ያስታወሰው ሪፖርተር ለዚህ ማረጋገጫው በተለያዩ መስኮች በዓለም አቀፍ ተቋማት የሚወጡ ዓመታዊ ሪፖርቶችን ማገላበጥ በቂ መሆኑን ጠቅሷል። ኢትዮጵያ በጥንታዊ ስልጣኔ ስማቸው ከሚነሳ ጥቂት የዓለም ሀገሮች መካከል ተጠቃሽ መሆኗን አስታውሶ የአክሱም ሐውልቶች፣ የላሊበላ ውቅር አብያተ ክርስቲያናትና ሌሎችም በርካታ ቅርሶች በዋቢነት እንደሚጠቀሱ አስታውሶ በአውሮፓ ኮሎኒያሊስት ኃይል ላይ በዓለም ለመጀመሪያ ጊዜ የተገኘው ታላቁ የአድዋ ድል ኢትዮጵያ አፍሪካውያን ብቻ ሳትሆን የዓለም ጥቁር ሕዝቦች ፈርጥ እንዳደረጋት ዓለም የመሰከረው ሀቅ ቢሆንም ኢትዮጵያ ለፓን አፍሪካኒዝም እንቅስቃሴ ፋና ወጊ ከመሆኗን በላይ በተባበሩት መንግስታት ድርጅትም ሆነ በሌሎች ዓለም አቀፍ ተቋማት መስራችነትም የምትታወቅ ወጣቱ ትውልድ እነዚህን የታሪክ ድርሳናት እየጎለጎለ ጥያቄ ሲያቀርብ ምን አይነት ምላሽ ነው የሚሰጠው የሚለው ካላሳሰበ ሌላ የሚያሳስብ ጉዳይ አይኖርም ሲል ጠቅሷል። በተለይ ባለፉት 50 ዓመታት ውስጥ በየተራ የተቀያየሩ ትውልዶች አሁን ቆም ብለው ማሰብ ይገባቸዋል። አዲሱ ትውልድ በተለያዩ መንገዶች ጥያቄዎችን ማቅረብ ሲጀምር እንደተለመደው በግትርነት ምላሽ ለመስጠት አይታሰብም። ለህዝብ ነጻነትና እኩልነት ስንል ልዩነቶቻችንን በምክክር ለማጥበብ አቅቶን ነው የምንፋጀው ተብሎ ድርቅ ማለት አይቻልም። ምክንያቱም ትላንት አንድ ርዕዮተ ዓለም እየተከተሉ በጠባብ የመስመር ልዩነት ምክንያት እንደተፋጁት ፖለቲከኞች ዛሬም ልዩነቶቻቸው ምን እንደሆነ በውል ሳይታወቅ እርስ በርስ የሚሳደዱና የሚጋደሉ ጠበኞች በርክተዋል። የትላንቱ የስህተት መንገድ በተለያዩ ተዋናያን ሲደጋገም ችግሩ ያለው አሁንም ከፖለቲካው ምህዳር ውስጥ መውጣት በማይፈልጉ በትላንትና አስተሳሰብ በተቸነከሩ ነው ማለት ነው። እነሱ ለጊዜው ሲስማሙ ሰላም ሲሰፍን፣ ሲጣሉ ደግሞ ወጣቶች የሚጋደሉበት ምክንያት መኖር የለበትም። ከትላንቱ አውዳሚ ስህተት መማር ይገባል ሲል ጥሪ አቅርበዋል። በመላ ኢትዮጵያ ጦርነት ለአንዴና ለመጨረሻ ጊዜ ተወግዶ በሰላም መኖር የሚቻለው እርስ በርስ በመከባበርና እውቅና በመሰጣጠት እንጂ አንዱ ሌላውን እየወቀሰና እያዋረደ የራሱን ፍላጎት ለማጽናት በሚያደርገው አጉል እሳቤ አይደለም። አዲሱ ትውልድ ከዚህ አሳዛኝ ታሪክ በመማር የራሱን አሻራ ለማሳረፍ መዘጋጀት ይኖርበታል ሲል ጥሪ አቅርበዋል። ኢትዮጵያ ውስጥ በበጎም ሆነ በክፉ የሚታወሱ ታሪኮች እንዳሉ አስታውሶ እነሱ ለአዲሱ ትውልድ የመነታረኪያ አጀንዳ እንዳይፈጥሩ ጥንቃቄ እንደሚያስፈልግ፣ በስልጣኔ ወደፊት የገፉ አገሮች ከበፊቱ መልካሙን በመውሰድ አስከፊውን ደግሞ በመተው ግስጋሴያቸውን ማሳመራቸውን ገልጿል። ይህ በእንዲህ እንዳለ ሪፖርተር ጋዜጣ መስራችና ባለቤት አቶ አማራ አረጋዊን የሪፖርተርን 30ኛ ዓመት ምክንያት በማድረግ የመዝናኛ ሾው አዘጋጁ ሰይፉ ፋንታውን ዛሬ በሪፖርተር ቢሮ በመገኘት አንጋፋው ጋዜጠኛ አቶ አማራ አረጋዊን አክብሮቱን መግለጹን ሪፖርተር በገጹ ላይ ባወጣው ተጨማሪ መረጃ አስታውቋል። የአቶ አማራ አረጋዊን በሚዲያውን ጨምሮ በተለያዩ የአፍሪካ ሀገራት የተካሄዱትን የመፈንቅለ መንግስቶችን እንቅስቃሴ እንዴት ይመለከታሉ የሚል ጥያቄም ተሰንዝሮላቸው ነበረ። ሩዋንዳን ካለፉት 25 ዓመታት ጀምሮ እየመሩ የሚገኙት የ68 ዓመቱ ፕሬዚዳንት ፖል ካጋሜም በሰጡት ምላሽ የመፈንቅለ መንግስቶችም ሲካሄዱ ምናልባትም ከ90 ከመቶ በላይ የሚሆነው ገፊ ምክንያቶችም ችግሮች መኖራቸውን እንደሚያመላክቱ አምናለሁ። እንደኔ እምነትም የመሪዎችም ከስልጣናቸው የሚፈነገሉትም ለህዝባቸው መልካም ነገር አለመስራታቸው፣ የህዝባቸውን ጥያቄ በአግባቡ አለመመለሳቸው ሲስተዋል እንደሆነ ይሰማኛል። ከዚህም አኳያም ምናልባትም ወደፊትም በርካታ የመፈንቅለ መንግስት ሙከራዎችን እንመለከታለን ብዬ እጠብቃለሁም ብለዋል። መጥፎ መፈንቅለ መንግስትም እንዳለ ሁሉ ጥሩ መፈንቅለ መንግስትም አለ ያሉት ፕሬዚዳንት ፖል ካጋሜም የተወሰኑ የህዝብ አካላትም ወይም የማህበረሰብ ክፍሎች በዚህ አስተዳደር የውሸትም ትርክትና ፖለቲካም ተንገፍግፈናል፣ በቃን ልንለው ይገባል፣ ኢነፊዝ ኢነፍ፣ የመጣው ይምጣ በማለትም ተነሳስተው የሚያደርጉት የመፈንቅለ መንግስትም እንቅስቃሴ በእኔ እምነትም ጤናማ መፈንቅለ መንግስት ነው። ምናልባትም ሰዎች በዚህ አባባሌም በተገቢው መንገድም ላይገነዘቡኝ ይችላሉ። ነገር ግን በዚህ አባባሌም የመጣውን አደጋ ሁሉ እንደ አመጣጡ እቀበላለሁ ያሉት ፖል ካጋሜ የመፈንቅለ መንግስትም አይነቱን ለማብራራት ሞክረዋል። ስለ መጥፎ መፈንቅለ መንግስት ሙከራዎች አስተያየት የሰጡትም ፖል ካጋሜም አንዳንድ ሰዎችም ወይም ቡድኖችም አጋጣሚውን በመጠቀም ጠመንጃ በመያዝ በስሜት የሚያደርጉት የመፈንቅለ መንግስት ሙከራ አደገኛና መጥፎ መፈንቅለ መንግስት ነው። ምክንያቱም እነዚህ ቡድኖች በስተመጨረሻም በኃይል መባረራቸው አይቀሬ ነው። እነዚህ ሰዎችም ሌላ ዙር መፈንቅለ መንግስት ወይም እስራትም ይገጥማቸዋልም ብለዋል። የሩዋንዳው ፕሬዚዳንት ካጋሜ አንዳንድ የአፍሪካን ፕሬዚዳንቶች በስልጣን ለመቆየትም ሲሉ ብቻ በዲሞክራሲና በምርጫ ስም ከሚያደርጉት ማጭበርበር መቆጠብ እንዳለባቸው፣ አንዳንድ ምዕራባውያን አገራትም የምርጫውን ውጤትም ሳያጣሩ ለእንኳን አደረሳችሁ ከመቻኮል ሊቆጠቡ ይገባልም ብለዋል። ዘመናዊ ወጣቶች ወይም ጄን ዚ እያደረጉትም ያለውን ተቃውሞ ሁሉም ጤናማ አይደለም ያሉት ፕሬዚዳንት ካጋሜ እኛም መሪዎችም ወጣቶችን የስልጣን ባለቤትና ባለድርሻ የሚያደርግም አሰራርን በቅርበት ማነጋገር በመከተል ወጣቶች ወደ ጎዳናዎችም በደመነፍስም እንዳይወጡ ማድረግ ይጠበቅብናል። ከህዝቡ
የሚቀርበውን ነገር ሁሉ ይገባኛል ማለትም አይደለም፣ ነገር ግን ግልጽነትና ተጠያቂነት ባለው መልኩ ምላሽ መስጠትም ይጠበቅብናልም ብለዋል። የአፍሪካ አህጉር ባለፉት 5 ዓመታት በቡርኪና ፋሶ፣ ጋቦን፣ ጊኒ ቢሳው፣ ማሊም፣ ኒጀር፣ ማዳጋስካርም ሱዳን መፈንቅለ መንግስቶችን አስተናግዳለች። ከ54 የአፍሪካ ሀገራት አባላትም መካከልም 45 ያህሉ ከነጻነታቸው ካወጁም በኋላም መፈንቅለ መንግስትም ማስተናገዳቸው መረጃዎች ይገልጻሉ። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።